በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት በዚህ ቀን የምንጀምረው የትምህርታችን ርዕስ የማርቆስ ወንጌል ትርጓሜ የሚል ነው። የማርቆስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መንገድን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። ሁሉንም የምትይዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ የብዙዎች መጽናናት፣ አንተ የዓለሙ ድህነት፣ አንተ የሰው ልጆች ሁሉ ዋጋ፣ ክቡር ጌታችን ሆይ ከፍ ከፍ እናደርግሃለን። ስለሰጠህን ስለዚህ ጊዜ ነፍስና ስጋችንን ስለመገብክበት አፍቅሮት ምስጋና እናቀርብልሃለን። ስለ ቸርነት ስለምትናገረን ሁል ጊዜም ደግሞ የቃል ፍቺ በመካከላችን ስለሚያበራ ይህም ከምሕረት የተነሳ ነውና ጌታ ሆይ ተመስገን። የናዝሬቱ ኢየሱስ ክርስቶስ የኃጢአተኞች ወዳጅ፣ ኃጢአትን የምትጠላ ኃጢአተኞችን ግን የምታፈቅር ጌታ ለአንተ ክብር ምስጋና ይገባሃል። እኛን አድራሻ አድርገ ከሰማይ ሰማያት ወርደሃል። ከእመቤታችን ከቅድስት ድንግል ማርያም ተወልደሃል። ሰውም የሚቀበለውን መከራ በሙሉ ለመቀበል ፈቅደሃል፣ ተቀብለሃል። በመልዕልተ መስቀል በቀራንዮ ላይ ውለ ቤዛ መድኃኒት ሆነህናል። ስለዚህም አድራጎት ዛሬም ድረስ ስለሚያበራው የደም ፋኖስ ምስጋና እናቀርብልሃለን። መጠሪያ የሆንከን ስማችን፣ መኖሪያ የሆንከን ሀገራችን፣ መመንዘሪያ የሆንከን ገንዘባችን አንተው ነህ። ጌታ ሆይ አንተ ካልደገፍከን፣ ተስፋ ካልሆንከን እኛ በምድር ለመኖር ሰማይንም ለመውረስ ብቃት የለንም። በሰማይም በምድርም ጥጋችን አንተ ስለሆንክ እናመሰግንሃለን። እኔን ባሪያህን በዚህ ያሉትን ባሪያዎችን ሁሉ አቤቱ በደል ኃጢአታችንን ሁሉ በስምህ ይቅር በል። በመካከላችንም የአንተ ክብር ይስፈን። ይህንንም የማርቆስን ወንጌል እንባረክበት ዘንድ፣ እናተርፍበት ዘንድ፣ እንጽናናበት ዘንድ፣ በሃይማኖት መሠረት ላይ እንቆምበት ዘንድ ለበረከት አድርግልን። ምስጢሩን ከሰማይ አብርሆቱን ከአርያም ላክልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የማርቆስ ወንጌል ትርጓሜ የሚል ነው። ይህንን የማርቆስን ወንጌል ለማስተማርም ለመማርም እድልና ጊዜ ስላገኘን እግዚአብሔርን ማመስገን ያስፈልገናል። ቃሉን በዚያ ዘመን ያጻፈ ብሩክ መንፈስ በእኛ ዘመን ደግሞ ለመተርጎም ዛሬም ብርቱ ዛሬም ጠቢብ ነውና ምስጋና ልናቀርብለት ይገባዋል።
ወንጌላት ባህሪያቸው ገለጻ፣ ዜና፣ ማብራሪያ አይደሉም። የወንጌላት የተነገሩበት ድምጸቱ የአዋጅ ድምጽ ነው። አዋጅን ይቀበሉታል እንጂ አያርሙትም። አዋጅን ያስተላልፉታል እንጂ አንቀው አይዙትም። ወንጌል አዋጅ ነው። የነጻነት አዋጅ ነው። የሰው ልጆች መቃብራቸው፣ ሲኦላቸው፣ ኃጢአታቸው፣ ጠላታቸው እንደተሸነፈ የሚናገር የነጻነት አዋጅ ነው። የማርቆስ ወንጌል ስንል የማርቆስ አዋጅ እያልን ምን ያለ ነው? በወንጌላት ውስጥ እግዚአብሔር ታላላቅ በረከትን አስተላልፏል። ወንጌላትን ልዩ የሚያደርገው ምንድነው ስንል በነቢይ ወይም በሐዋርያ የተነገረ የእግዚአብሔር ቃል ሳይሆን ራሱ እግዚአብሔር ወልድ በለቢሰ ሥጋ በእኛ ዘመን ውስጥ ዘመን ተቆጥሮለት በእኛ ትውልድ ውስጥ የሰው ልጅ ተብሎ በእኛ ምድር ላይ ተመላልሶ ያስተማረው ትምህርት፣ ያከናወነው ተአምራት፣ የፈጸመው ቤዛነት ነው። በነቢያት ሁሉ የሰራዊት አምላክ እግዚአብሔር እንዲህ ይላችኋል ተብሎ ተነግሯል። በወንጌል ግን እኔ እላችኋለሁ በማለት ሰራዬ ሕግ የሆነው ኢየሱስ ክርስቶስ ተናግሯል። ወንጌል የጌታችን የኢየሱስ ክርስቶስ ሕይወትና ትምህርት ነው። ወንጌል የጌታችን የኢየሱስ ክርስቶስ ማዳንና የፍቅሩ ማብራሪያ ነው። ከጌታችን ከኢየሱስ ክርስቶስ ከጽንሰቱ እስከ ዕርገቱ ያለው ትረካው፣ ተአምራቱ፣ ትምህርቱ፣ መከራና ድሉ ወንጌል ተብሎ ይጠራል። ወንጌል በቤተ ክርስቲያን ትልቅ የስብከት ርዕስ ነው። በየዕለቱ ወንጌል ይነበባል። በየዕለቱ በወንጌል ይቀደሳል። በየዕለቱ ምዕመናን ወንጌል በጆሮአቸው ይሰማሉ፣ ወንጌሉን ይስማሉ። በወንጌል ውስጥ እግዚአብሔር ለሰው ያለው ፍቅር ተገልጧል። ሰውም ለእግዚአብሔር ያለውን ፍቅር የሚገልጥበት ነው። የእግዚአብሔር ፍቅር በቤዛነቱ ተገልጧል። የኛ ፍቅር ደግሞ በማመን ይገለጣል። ወንጌል በዛ ዘመን የተነገረ ታሪክ አይደለም። ወንጌል የዛሬውን ሕይወት የሚመራ የዛሬውን አቋም የሚለካ ነው። እኛ ሁላችንን ያገናኘን ወንጌል ነው። መገናኛው ከፈረሰ መገናኘት እንደሌለ፣ ወንጌሉን ዝቅ ካደረግን መገናኘታችንም እየረከሰ ይመጣል። ህብረታችንም እየፈረሰ ይመጣል።
አራቱ ወንጌላት የጌታችን የኢየሱስ ክርስቶስ አገልግሎት፣ ትምህርትና ቤዛነትን የሚናገሩ ናቸው። ሌሎቹ መልእክታት ይህንን ወንጌል ለዓለም ስለማድረስ የተከፈለውን ዋጋ የሚተነትኑ ናቸው። ከወንጌላቱ የማርቆስ ወንጌልን ለማስተማር ስለበቃን፣ ለመማር ስለበቃን፣ ለዚህም ዕድሜን ስላደለን እግዚአብሔር ይመስገን። አራቱ ወንጌላት የየራሳቸው ጠባይ ያላቸው። ቅዱስ ማቴዎስ የወንጌላውያን የመጀመሪያው ሆኖ ተቀምጧል። በብሉይ ኪዳንና በሐዲስ ኪዳን መካከል እንደ ድልድይ የሚያገለግል ወንጌል ነው የማቴዎስ ወንጌል። ቅዱስ ማቴዎስ ወንጌሉን የጻፈው ለአይሁዳውያን ነው። ስለዚህ በአይሁዳውያን ዘንድ ዋጋ ያለውን የትውልድ ቆጠራ በመተረክ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም መሆኑን ያሳያቸዋል። ኢየሱስ ክርስቶስ የብሉይ ኪዳንን ትንቢት ለመፈጸም የመጣ መሆኑን በመግለጽ በእያንዳንዱ ምዕራፍ ላይ ከብሉይ ኪዳን ነቢያት ይጠቅሳል። ማርቆስ የትውልድ ሐረግን አይጠቅስም። ምክንያቱም የጻፈው ለአይሁዳውያን ሳይሆን ለአሕዛብ ነው። ማርቆስ ከብሉይ ኪዳን ትንቢቶች እንዲህ ተብሎ የተጻፈው እንዲህ ተፈጸመ አይልም። ምክንያቱም የሚጽፈው ብሉይ ኪዳንን ላልተቀበሉ አሕዛብ ነው። ቅዱስ ሉቃስ የጌታችን የኢየሱስ ክርስቶስን መወለድ ብቻ ሳይሆን የጽንሰት ብስራቱን፣ የመልእክተኛው የዮሐንስን ልደቱን በመናገር ነው የሚጀምረው። የሉቃስ ወንጌልም የተጻፈው ለአሕዛብ ነው። የዮሐንስ ወንጌል ከጌታችን ከኢየሱስ ክርስቶስ ዘለዓለማዊነት በመነሳት የሚናገር ነው። በመጀመሪያ ቃል ነበረ በማለት ቅዱስ ማቴዎስና ቅዱስ ሉቃስ ምድራዊ ልደቱን ሲናገሩ፣ ቅዱስ ዮሐንስ ግን ዘላለማዊ ልደቱን በመናገር ይጀምራል። አዎ ወንጌላት የየራሳቸው ጠባይ አላቸው። ያተራረክ መነሻም አላቸው። የማርቆስ ወንጌል ልዩ የሚያደርገው ከጌታችን ልደት አይጀምርም። የሚጀምረው ከጌታችን አገልግሎት ነው። ቅዱስ ማርቆስ የጌታችን የኢየሱስ ክርስቶስን የ3 ዓመት ከ3 ወር አገልግሎት ብቻ ነው የሚዘግበው። ዓላማው ኢየሱስ ክርስቶስ ያደረጋቸውን ተአምራት በመተንተን የእግዚአብሔር ልጅ ባይሆን ኖሮ ይህን ሊያከናውን አይችልም በማለት አሕዛብን ወደ አሚነ ክርስቶስ ለመመለስ ነው። ይሄው የማርቆስ ወንጌል ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚለው። የጌታችን የኢየሱስ ክርስቶስ 30 ዓመቱ በሁሉም ወንጌላውያን በሚባል ደረጃ በአብዛኛው ያልተተረከ ነው። በአብዛኛው ያልተገለጠ ነው። ቅዱስ ሉቃስ በ12 ዓመቱ ወደ ኢየሩሳሌም እንደሄደ ይነግረናል።
ማቴዎስም ልደቱን ያወሳል። ከ12 ዓመት እስከ 30 ዓመት ያለው የጸጥታ ዘመን ነው። መጽሐፉ ዝም ሲል እኛም ዝም እንላለን። ይሄ የጽሞና ጊዜ ነው። ይሄ የመሰወር ወራት ነው። ይሄ ለእኛ ዝግጅትን የሚያስተምርበት ነው። ቅዱስ ማርቆስ ከጌታችን ከኢየሱስ ክርስቶስ አገልግሎት ይጀምራል። ከጥምቀቱ ይጀምራል። ጥምቀቱ ትልቅ አስተርእዮ ነው። 30 ዓመት የተሰወረው ክርስቶስ በጥምቀቱ ራሱን ለዓለም አስተዋወቀ። አባቱ ለዓለም አስተዋወቀው። መንፈስ ቅዱስ ለዓለም አስተዋወቀው። ዮሐንስ መጥምቅ ለዓለም አስተዋወቀው። ስለዚህ ጥምቀቱ አስተርእዮ ይባላል፣ መገለጥ ይባላል። የጥምቀት ሰሙን ዘመነ አስተርእዮ ተብሎ ይጠራል። ከልደት ጀምሮ ያለው እስከ ጥምቀት ያለው ጊዜ ዘመነ አስተርእዮ ነው የሚባለው። በስጋ መወለዱም ትልቅ አስተርእዮ ነው። መጠመቁም ትልቅ አስተርእዮ ነው። በቃና ዘገሊላ ውሃውን ወደ ወይን ጠጅ በለወጡም ትልቅ አስተርእዮ ነው። ቅዱስ ማርቆስ የጌታችን የኢየሱስ ክርስቶስን ምሳሌዎች ብዙ አይተርክም። የጌታችን የኢየሱስ ክርስቶስን ትምህርቶች ብዙ አይተርክም። የሚያተኩረው ተአምራቶች ላይ ነው። ለምን ስንል አሕዛብ ከትምህርት ይልቅ ለተአምራት ልባቸውን ይከፍታሉ። ስለዚህ ሮማውያንን ለክርስቶስ ለመማረክ ጌታችን የኢየሱስ ክርስቶስ ተአምራቱን ይተነትናል። ቅዱስ ማርቆስ እየፈጠነ ያለ ጸሐፊ ነው። በእያንዳንዱ አንቀጽ በእያንዳንዱ ምዕራፍ ወዲያውም የሚል ቃል ይጠቀማል። ሰውን ለማዳን እየፈጠነ ነው ያለው። ክርስቶስ የእግዚአብሔር ልጅ መሆኑን ለማሳወቅ እየፈጠነ ነው ያለው። 41 ጊዜ ያህል ወዲያውም የሚል ቃል ተጠቅሟል። ፈጣኑ ወንጌላዊ ነው። ካልፈጠንን የማናተርፋቸው ብዙዎች አሉ። ወንጌል መፍጠን ያለበት ሞት ከሚናጠቀው ሰው ጋራ ጉዳይ ስላለው ነው። ከሞት ይልቅ ካልፈጠንን ሰዎችን ማዳን አንችልም። ስለዚህ ወንጌሉን የተሸከሙ ፈጣን መሆን ይገባቸዋል። ዘገምተኞች፣ ቆይ ለነገ የሚሉ በይደር የሚያምኑ ወንጌላዊ መሆን አይችሉም። እኛ ውሃ በሚቋጥሩና በማይቋጥሩ ርዕሶች ስንሟገት፣ ስንናቆር፣ ስንታኮስ ብዙ ትውልድ ይረግፋል። በስጋ ስለሚሞቱ ሰዎች እናዝናለን። ከዚያ በላይ የገሃነም ራት ስለሚሆኑ ሰዎች ማዘን አለብን። የኛ መዘግየት ለሰይጣን ምርኮ ያበዛለታል። ስለዚህ ቅዱስ ማርቆስ ፈጣን ወንጌላዊ ነበረ። ወዲያውም እያለ ትረካውን ያፈጥናል። ከወንጌላት ትንሽ ምዕራፍ ያለው የማርቆስ ወንጌል ነው። 16 ምዕራፍ። የማቴዎስ ወንጌል 28 ምዕራፍ፣ የሉቃስ ወንጌል 24 ምዕራፍ፣ የዮሐንስ ወንጌል 21 ምዕራፍ። ማርቆስ ማን ነው?
በሁለት ስሞች የሚታወቅ ነው። የዕብራይስጥ ስሙ ዮሐንስ፣ የሮማይስጥ ስሙ ደግሞ ማርቆስ ይባላል። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። እግዚአብሔር ምሕረት ነው ማለት ነው። ማርቆስ ማለት መዶሻ ማለት ነው። የጠላትን ሥራ የሚያፈርስ መዶሻ ማለት ነው። ጣዖታትን የሚያፈርስ መዶሻ ማለት ነው። ስለዚህ ማርቆስ ስንት ስሞች አሉት? ሁለት ስሞች አሉት። የዕብራይስጥ ስሙ ዮሐንስ እግዚአብሔር ምሕረት ነው፣ እግዚአብሔር ጸጋ ነው ማለት ነው። የሮማይስጥ ስሙ መዶሻ። ማርቆስ ወንጌላዊ ነው፣ ወንጌል ስለጻፈ። ማርቆስ ሐዋርያ ነው፣ መልእክቱን ይዞ ስለፈጠነ። ማርቆስ ሰማዕት ነው። በ67 ዓመተ ምህረት ገደማ በእስክንድሪያ በጨካኝ አረማውያን እጅ መከራ ተቀብሎ ስለሞተ ማርቆስ በሚያምን ቤተሰብ ውስጥ የተወለደ ነው። የመጀመሪያይቱ ቤተ ክርስቲያን ብለን የምንጠራት የማርቆስ እናት የማርያም ቤት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሴተ ሐሙስ የቅዱስ ቁርባንን ሥርዓት ሥጋና ደሙን ለቤተ ክርስቲያን የሰጠው በእነ ማርቆስ ቤት ነው። ማርቆስ ይሄ በሚከናወንበት ጊዜ ብዙ የሚያስተውል አልነበረም። ለምን? በዕድሜ ልጅ ነበረ። በቤቱ ውስጥ ይከናወን የነበረው የጌታችንና የሐዋርያት አገልግሎት ግን ማርቆስን ማርኮታል። ስንቶቻችሁ ቤታችሁን ለጸሎት ለቃችኋል? በስንቶቻችሁ ቤት ውስጥ ወንጌል ይሰበካል? ወንጌል በቤታችን ሲሰበክ ልጆቻችን እንደ ማርቆስ ይሆናሉ። ቤተ ክርስቲያን እስከ 313 ዓመተ ምህረት ታላቁ ቆስጠንጢኖስ የክርስትና ነፃነትን እስካወጀበት ጊዜ ድረስ መኖሪያዋ ትዳር ውስጥ ነበረ። አገልግሎቷ ቤተሰብ ውስጥ ነበረ። ሰዎችን የምታተርፈው በምዕመናን ቤት ውስጥ ነበረ። ቤታችንን ለእግዚአብሔር መልቀቅ አለብን። በእኔ ቤት መቼ ነው ወንጌል የሚሰበከው ማለት አለብን። እኔ ቤት ውስጥ መቼ ነው ጸሎት የሚደረገው ብለን መቅናት አለብን። ቤታችን ለእግዚአብሔር ካልሆነ ለማን ሊሆን ነው? ዛሬ አባወራው እየተባረረ ደባሎች አባወራ ሆነዋል በቤታቸው። የቤታችን ራስ ክርስቶስ ሊሆን ይገባዋል። በቤታችን እርሱ ሊገን ይገባዋል። በቤታችን እንደ ሰራፕታዋ መበለት እንደ ሱነም ሴት የእግዚአብሔር ሰዎች እግራቸው የሚታጠብበት፣ የሚስተናገዱበት፣ የሚያርፉበት ሊሆን ይገባዋል። የኑሮ ደስታ ያለው በመባረክ ውስጥ ነው። እግዚአብሔር ሰዎች ሲባርኩን፣
እግዚአብሔርን የተሸከሙ ሰዎች ወደ ቤታችን ሲገቡ የምናገኘው በረከት አለ። ልጆቻችንን አንድ ምግብ ቤት ወስደን የፈለጋችሁትን እዘዙ እንላለን። በመጨረሻ እኛ እንከፍላለን። ለእግዚአብሔር አገልጋዮች የሚከፍለው መለኮት ነው። በቤታችን ሲስተናገዱ እኛ በሰውኛ እጅ ስንሰጥ እሱ በመለኮት እጁ ይሰፍራል። የእግዚአብሔር አገልጋዮች፣ የእግዚአብሔር ሰዎች ዕዳዎች ሳይሆኑ በረከቶች ናቸው። ማርቆስ በሚጸለይበት ቤት ውስጥ ማርቆስ ለእግዚአብሔር በተሰጠ እልፍኝ ውስጥ ያደገ ነው። ሁነቱ እንደ ህልም የሚታየው ቢሆንም አንድ ቀን በሕይወቱ ላይ እውን ሆነ። አራስ ልጆቻችን በቤታችን ሲዘመር መስማት አለባቸው። አንድ ቀን ህልሙ እውን ይሆንላቸዋል። የሐዋርያት ሥራ ምዕራፍ 12 ቁጥር 12 ቅዱስ ጴጥሮስ ታላቁ ሐዋርያ ከእስር በተአምራት በወጣ ጊዜ እንዲህ ይላል ቃሉ፣ ባስተዋለም ጊዜ ይላል እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ወደ ማን መጣ? ወደ ማርቆስ። ወደ ዮሐንስ እናት ወደ ማርያም ቤት መጣ። ያ ቤት ለክርስቲያኖች የጸሎት ምሽግ ነበረ። ተሰባስቦ መጸለይ ዋጋ አለው። ለታላቁ ሐዋርያ በዚያ ቤት ውስጥ ተግተው ጸለዩ። የጸሎቱም ውጤት ታየ። እስር ቤቱ ተፈታ። የወህኒው ደጃፍ ተሰበረ። እኛ እዚህ ጋር ስንጸልይ እዛ ጋር ምን እንደሚከናወን አናውቅም። ዝም ብለን መጸለይ ነው። መቼም አይናችንን ጨፍነን ብንተኩስ እዛ ጋር አንድ ጥፋት እየደረሰ መሆኑ እርግጠኞች ነን። ምን እንደሆነ ግን አናውቅም። ጸሎታችሁ ምን እንደሚሰራ አታውቁትም፣ ግን ጸልዩ። ባንጸልይም የምንቀበለው በረከት አለ። ካልጸለይን የማንቀበለው በረከትም አለ። ባንጸልይ ፀሐይ ይወጣል። ካልጸለይን የማንቀበለው በረከት ደግሞ አለ። አትለምኑምና አትቀበሉም ነው የሚለው። ማርቆስ ከሁለቱ ታላላቅ ሐዋርያት ጋር ያገለገለ ነው። ከቅዱስ ጴጥሮስ ከቅዱስ ጳውሎስ ጋር ያገለገለ ነው። ማርቆስ ልጅ ቢሆንም ታላላቆቹ ሐዋርያትን የመራዳት ዕድል አግኝቷል። ትንሽ ብንሆንም ከትልልቆች ጋር በመዋል ትልቅ መሆን እንችላለን። ትልቅነት ሁልጊዜም ከኛ የሚወጣ አይደለም። ትልቅነት በምርጫ የምንጨብጠው ነው። ማርቆስ ከበርናባስና ከጳውሎስ ጋር ሐዋርያዊ ጉዞ የወጣም ነው። የሐዋርያት ሥራ ምዕራፍ 12 ቁጥር 25 ላይ በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ፣ ማርቆስ የተባለውን ዮሐንስንም ከእነርሱ ጋር ይዘውት መጡ ይላል። በርናባስ ለማርቆስ አጎቱ ነው። የበርናባስ የወንድሙ ልጅ ነው። ማን? ማርቆስ። እናቱ ወዲህ ከቅዱሳን አንስት ናት። አጎቱን ደግሞ ስናየው በርናባስ የተባለ ታላቅ ሰው ነው። በክርስቲያኖች የተከበበ ሰው ነበረ። በአማንያን የተከበበ ሰው ነበረ።
ሰራዊት በዙሪያችሁ ከሚኖር ጸሎተኞች በዙሪያችሁ ቢኖሩ የተሻለ ነው። ሰራዊት የሚመልሰው የትኛውም ሀገር ሰራዊት የሚታየውን ጠላት ነው። ጸሎተኞች ግን የሚታየውንም የማይታየውንም ጠላት የሚመክቱልን ናቸው። በምድር ላይ ትልቅ ባለውለታዎቻችን የሚጸልዩልን ሰዎች ናቸው። ጸሎት አጥር ነው። የሚጸለይለት ሰው ጠላት አይደፍረውም። ቅጥሩ አይነቀነቅም። ያለ አጥር ታፍሮ ይኖራል። ማርቆስ ጌታን ሳይረዳ በቤቱ ውስጥ ክርስቶስ ሲያገለግል አይቷል። ማርቆስ አገልግሎትን ሳይረዳም ማገልገል ጀምሮ ነበረ። አንዳንዶቻችን አማኝነትም አገልጋይነትም የገባን ቆይቶ ነው። በአንቀልባ ድቁና የሚቀበሉ ነበሩ ድሮ። ሊገባቸው የሚችለው አገልግሎት በጣም ቆይቶ ነው። እግዚአብሔር ግን እስክናውቀው ይታገሰናል። የእግዚአብሔር ትዕግስት ማለት እስክናውቀው ድረስ እኛን መታገሱ ነው። አንዳንድ ሰው ያገለግላል። የሚያገለግለው እንደ ማሽን ነው። ክርስትና ምን መሆኑ አልገባው። ምንኩስና ምን መሆኑ አልገባው። ስብከተ ወንጌል ምን መሆኑ አልገባው። እግዚአብሔር አንድ ቀን ሲገልጽለት ይደነቃል። አንዳንድ ነገሮች የመረጥናቸው ሳይሆን የተመረጡልን ናቸው። ራሳችንን እዛ ቦታ ላይ እንዴት አገኘ ነው? በተጉልን ጸሎተኞች፣ በተጉልን አገልጋዮች ነው። ስለዚህ ማርቆስ አድራሻውን እግዚአብሔር ቤት ሆኖ አገኘው። ወደ እግዚአብሔር ቤትም አልመጣም። የእግዚአብሔር ቤት በእናቱ ቤት ውስጥ ተተከለ። ወደ ቤተ ክርስቲያንም አልመጣም። ቤተ ክርስቲያን በእናቱ ቤት ውስጥ ተተከለች። ልጆቻችን ወርቅና ብር ከሚወርሱ በቤታችን ያለውን ጸሎትና ስብከተ ወንጌል ቢወርሱ ይሻላል። ማርቆስ ሀብታም ቢሆን ኖሮ ዛሬ አናነሳውም ነበረ። ማርቆስ የክርስቶስ ወገን በመሆኑ ግን ዛሬም እናነሳዋለን። 1000 ዘመን ተሻግሮ ዝናው የሚያበራ ክርስቶስን የተወዳጀ ብቻ ነው። ሀብት ማጥመጃ ነው። ሀብት መጠመጃም ነው። ክርስቶስን ሀብቴ ማለት ግን የወዳጅነት ጥግ ነው። ሁሉ ሀብቴ ቢለው አያልቅማ። የኔ ሲሉት የሚያጣላው ውስን የሆነው የዓለም ብርና ወርቅ ነው። በዓለም ላይ የትዳር በሉት፣ የወዳጅነት በሉት፣ የክርስቲያኖች በሉት፣ የሀገር ልጆች በሉት፣ የሰው ልጆች ሁሉ ጠብ መነሻው የኔ ነው የሚል ነው። ሁለት መነኮሳት በጣም በፍቅር ነው የሚኖሩት። በፍቅር ከመኖራቸው የተነሳ ሰው እንዴት ይጣላል እያሉ ይገረማሉ። እሱ ብቻ አይደለም፣ ጠብ የሚለው ቃል ትርጉሙን የሚፈቱበት መዝገበ ቃላት አልነበራቸውም። አንድ ቀን ተቀመጡና ጠብ ግን ምንድን ነው አሉ። ትርጉሙን ማወቅ አልቻሉም። አንደኛው መነኩሴ አንድ ዕቃ አነሳና ጠብ ማለት ይህንን ዕቃ የኔ ነው እልሃለሁ፣ አንተ የኔ ነው ትላለህ፣ ያን ጊዜ ጠብ ምን መሆኑ ይገባሃል አለው። ያን ዕቃ አነሳና የኔ ነው አይደለም የኔ ነው አይደለም የኔ ነው ሲሉ ተጣሉ። አሃ ለካ ጠብ ይሄ ነው። የኛ ነው ሰላም ነው፣ የኔ ነው ግን ጠብ ነው። ሰው እጁ የእሱ አይደለም። እግሩ ከአምላክ የተሰጠው ገጸ በረከት ነው። የገዛ አካሉ የእሱ እንዳልሆነ
ቢያቅ ኖሮ ይሄ ሀገር፣ ይሄ ርስት፣ ይሄ ወርቅ፣ ይሄ ብር የኔ ነው ብሎ አይጣላም ነበረ። ማርቆስ ከበርናባስና ከጳውሎስ ጋር ለአገልግሎት ወጣ። የመከራውን ብዛት አየ። ጳውሎስ ደም እያዘራ ሲሰብክ አየ። ጳውሎስ ጀርባው ተገርፎ ተልጦ ወርቀ ዘቦ ካባ እንደደረበ ያህል ደስታ ተሰምቶት ሲሰብክ አየ። እንዴ ምንድነው ይሄ ጉድ አለ። እኔ ወደ ኢየሩሳሌም መለሳለሁ አለ። አንደኛ መከራ ከብዶት፣ ሁለተኛ ልጅ ስለነበረ እናቱን አፍቃው። ልጅነቱን ሳይጨርስ ነበረ ለአገልግሎት የወጣው። በእርግጥም እስከ ማታ የሚቆዩ በጠዋት የገቡ ናቸው። ታዲያ ቅዱስ ጳውሎስ አዝኖበት ነበር። እንዴት በመከራችን ይሰቀቃል! እንዴት ከወንጌል አገልግሎት እናቱን ያስቀድማል! በዚህ አዝኖበት ነበረ። ቆራጦች ልፍስፍሶችን መታገስ አይችሉም። ወንጌል ውትድርና ነው። የወንጌል ውትድርና ልዩ የሚያደርገው መግደል የሌለበት መሞት ያለበት ነው። የሐዋርያት ሥራ ምዕራፍ 15 ቁጥር 37 ላይ ማርቆስ ወደ ኢየሩሳሌም ተመለሰ፣ እናቱን አገኘ። ብዙ ግን መርካት አልቻለም። በአገልግሎት ውስጥ ያገኘው የነበረው እርካታ ወደ ኋላ በማለት ሊያገኘው አልቻለም። ስለዚህም ያንን የወንጌል ቡድን መቀላቀል ፈለገ። በዚህ ጊዜ ጳውሎስ ከኛ ጋር አትሄድም አለው። በርናባስም ማርቆስ የተባለውን ዮሐንስን ደግሞ ከእነርሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህ ከእነርሱ ጋር ሊወስድ አልፈቀደም። ይህን ከእነርሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ሥራም ከእነርሱ ጋር አልመጣም ነበርና፣ ስለዚህ እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ። በርናባስም ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ ይላል። እነኚህ የሚዋደዱ በርናባስና ጳውሎስ በማን ምክንያት ተጣሉ? በማርቆስ ምክንያት ተጣሉ። በዚህ ጊዜ እንግዲህ አንተ ማርቆስን መርጠህ ወደ ምዕራብ ወደ ቆጵሮስ ከሄድክ፣ እኔ ሲላስን መርጬ ደግሞ ወደ አንጾኪያ እሄዳለሁ አለ። እግዚአብሔር መከፋፋታቸውን ለበጎ አደረገውና ሁለት የወንጌላውያን ቡድን አደረገላቸው። በርናባስ ማርቆስ ሲወለድ ስላየሳሳ በርናባስ ማርቆስን ይስለው የነበረው በስጋ ልጅነቱ ነው። ጳውሎስ ደግሞ ያስበው የነበረው በአገልጋይነቱ ነው። ስለዚህ አተያያቸው ሁለት አይነት ስለነበረ ማርቆስ ከጳውሎስ ጋር መቀጠል አልቻለም። ለበርናባስም ከጳውሎስ ጋር እንዳይቀጥል ምክንያት ሆነ። ያልበሰሉ ክርስቲያኖች፣ ያልበሰሉ አገልጋዮች ለበሰሉ አገልጋዮች ህብረት እንቅፋት ይሆናሉ። ብዙ ጊዜ እኮ አገልጋዮች እኮ የሚጣሉት በምዕመናን ነው። አይደንቅም ወገኖቼ? አንዳንድ ጊዜ ባልና ሚስት በልጆች ይጣላሉ። በቆላሲስ 4 ቁጥር 10 ላይ ማርቆስ ከበርናባስ ጋር ስላለው ዝምድና ያትታል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እንዲህ ይላል፣ ሉቃስ ብቻ ከእኔ ጋር አለ፣ ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ከአንተ ጋር አምጣው አለ። ማንም የሚለው ጳውሎስ ነው የሚለው። ከ10 ዓመት በኋላ ቅዱስ ጳውሎስ የሰማዕትነት ዘመኑ እየተቃረበ መጣ። ማርቆስ ለአገልግሎት በብዙ ይጠቅመኛል አለ። ከ10 ዓመት በፊት አይጠቅመኝም ብሎ አባሮታል። ትላንት የነበሩ ሰዎች፣ ትላንት አቋም ላይ የነበሩ ሰዎች፣ ትላንት ድካም ላይ የነበሩ ሰዎች ዛሬም ይቀጥላሉ ማለት አይደለም። እግዚአብሔር በእያንዳንዱ ቀን ሰውን ይመክረዋል።
እያንዳንዱ ቀን ለሰው የመለወጥ ዕድል ነው። ስለዚህ ሰዎችን በትላንት ወንበራቸው ዛሬ ልንለካቸው አይገባም። በትላንት አቋማቸው ዛሬ ልንለካቸው አይገባም። ማርቆስ ተለወጠ። ትላንት ከክርስትና ያፈገፈጉ ሰዎች ዛሬ ሊለወጡ ይችላሉ። ትላንት መከራውን ተሰቀው ወደ ኋላ ያሉ አገልጋዮች ዛሬ ለወንጌል የሚጠቅሙ ሰራተኞች ሊሆኑ ይችላሉ። በሰው መለወጥ የማናምን ከሆነ ክርስቲያን መሆን ይከብደናል። ክርስትና በሰው መለወጥ የሚያምን ነው። በፊሊሞና ቁጥር 24 ላይም አብረውኝ የሚሰሩ ማርቆስና አርስጥሮኮስ፣ ዴማስም ሉቃስም ሰላምታ ያቀርቡልሃል ይላል። ማርቆስ አብሮ ምን የሚል ሆነ? የሚሰራ ሆነ። በአንደኛ ጴጥሮስ በምዕራፍ 5 ቁጥር 13 ላይ ከእናንተ ጋር ተመርጣ በባቢሎን ያለች ቤተክርስቲያን ልጄም ማርቆስ ሰላምታ ያቀርቡላችኋል ይላል። በመጨረሻ የሕይወት ዘመኑ ጴጥሮስ የሮም ሰባኪ ሆኖ ነበረ። ባቢሎን የተባለችው በመንፈሳዊ አጠራር ሮም ነበረች። ልጄ ማርቆስ፣ ጴጥሮስ ልጄ የሚለው ነበረ። ሕይወቱ እንዴት እንደተለወጠ ማሳያ ነው። ይህ ማርቆስ በሊቢያ አካባቢ ያደገ እንደሆነ ይነገራል። ይህ ማርቆስ የግሪክ ቋንቋ አዋቂ ነው፣ የሮማይስጥ ቋንቋ አዋቂ ነው፣ የዕብራይስጥ ቋንቋ አዋቂ ነው። ስለዚህም ሰሜን አፍሪካን ለማገልገል ከማርቆስ የተሻለ አይገኝም። ማርቆስ የግብፅ ቤተክርስቲያን፣ የኮፕት ቤተክርስቲያን፣ በቋንቋ በቅብጥ ነው ኮፕት የምትባለው፣ የቅብጥ ቤተክርስቲያን መስራች ነው፣ አባት ነው። ግብፅን ወደ ክርስትና የመለሰ ብቻ አይደለም፣ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ጳጳስም ነው። መንበሩ የሚጠራው መንበረ ማርቆስ ተብሎ ነው። ማርቆስ ከ72ቱ አርድእት አንዱ ነው። ከ12ቱ ሐዋርያት ጋር አይደለም ቁጥሩ፣ ከ72ቱ አርድእት አንዱ ነው። እናቱ ደግሞ ከ36ቱ ቅዱሳት አንስት የምትቆጠር ነች። ይህ ማርቆስ ስለ ራሱ በወንጌል ውስጥ ጽፏል። በምሴተ ሐሙስ የሆነውን ድርጊት ማርቆስ 14 ቁጥር 51 እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር፣ ጎበዛዙትም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ ይላል። ስለ ራሱ የጻፈው እንደሆነ ይነገራል። ምናልባት ጌታ ቅዱስ ቁርባንን በእናቱ ቤት ውስጥ በነ ማርቆስ ቤት ውስጥ ሲሰራ ማርቆስ ተኝቶ ሊሆን ይችላል። የመያዝ ግርግር፣ የመያዙ ግርግር ሲነሳ ደግሞ ከመኝታው የሌሊት ልብሱን እንደለበሰ ወጥቶ ሊሆን ይችላል። መሸሹን በግልጽ ጽፏል። ወገኖቼ የትላንት ድካም ያልነበረው የዛሬ ብርቱ የለም። የነገ ተስፋ የሌለውም የዛሬ ደካማ የለም። ማርቆስ እንዲህ የሸሸለትን እንዲህ የኮበለለለትን ክርስቶስ በመጨረሻ ሰማዕት ይሆንለታል። በ67 ዓመተ ምህረት የፋሲካን በዓል ሚያዝያ 27 ቀን በእስክንድሪያ እያከበረ ሳለ አረማውያን መጥተው ያዙት። ሚያዝያ 30 ቀን ገደሉት። የማርቆስ ዕረፍቱ ሚያዝያ 30 ቀን ነው። በዘጠነኛው ክፍለ ዘመን የቬኔስ ነጋዴዎች አጽሙን ሰርቀው ከእስክንድሪያ ወደ ሮም ወሰዱ። በዚያም የማርቆስ ቤተክርስቲያን ካቴድራል ውስጥ አስቀመጡት። ከብዙ ንግግር በኋላ ከዘጠነኛው ክፍለ ዘመን እስከ 1969 ዓመተ ምህረት በሮም ተቀምጦ
በ1969 ዓመተ ምህረት አጽሙ ወደ እስክንድሪያ ተመልሶ በስሙ በተሰየመው ካቴድራል ውስጥ ተቀምጧል። የማርቆስ አጽም በሚመለስበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ተገኝተዋል። እግዚአብሔር አምላክ ከወንጌላዊው ከማርቆስ ረድኤት በረከት ያሳድርብን። በወንጌላዊ በማርቆስ ላይ የሰራ ቅዱስ መንፈስ በእኛም በአገልጋዮቻችንም በሕዝባችንም ላይ በስሙ በተጠሩት ክርስቲያኖች ላይ ደግሞ እንዲሰራ ክብሩን እንዲገልጽ ፈቃዱ ይሁንልን። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። አቤቱ አምላካችን ሆይ እናመሰግንሃለን። ኃይልም ጽንዓትም ብርታትም ጉልበትም ያንተው ነው። ያንተው ስለሆነ ይኸዋለን። ጌታ ሆይ ተመስገን። በራሳችን የወደቅን ታሪካችንን ያበላሸንን፣ አንተ ግን ሁልጊዜ በአዳሽ ኃይል ከኛ ጋር ስለሆንክ ተስፋችንን የቀጠልክ መድኃኔ ዓለም ክበር ተመስገን። ስለ ቸርነትህ ስለ ምሕረት ታላቅነት ይህንን ጊዜ ስለሰጠህን ጌታ እግዚአብሔር ይህን ደግሞ ለአፍሪካ ብርሃን የሆነውን ታላቁን ወንጌላዊ ማርቆስን ደግሞ እናውቀው ዘንድ ደግሞ በረከቱን እንካፈል ዘንድ ስለፈቀድክልን ተመስገን። ይህንንም ትምህርት ለመፈጸም ዘመንም ወራትም እንድታድለን በስም እንጸለያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።